የልጇን አባት መቃብር ልታሳያት ነበር። አረ ምንም እኔ ምንም እየሸተተኝ አይደለም። ስቀልድ ነው የኔ ቆንጆ። ያው እኔ እኮ ለእህትሽ ብዙ ዕቃ ከዱባይ አምጥቼ ለአንቺ ስላላመጣሁ ያው እናቴ ሲንጨረጨር የሸተተ ይመስሎኝ እኮ ነው። አረ ባይሆን እንኳን እንደዚህ ቀልድ እንኳን ሳቂልኝ። አይገርምም? ሁሌ ነገ ስትሆኚ ትቀልጃለሽ፣ ግን አንድም ቀን ቀልሽ አስቆኝ አይቀር። አረ በሉ ይሄን ነገር ተሳስተ ለሰርኬ እንዳትነግራት፣ እኔ እንድትጠነቀቃት። እንደው ለራሷ ባታስብ ለቤተሰቡ ክብር አትጨነቅ። እኔ ትንሽ ርህራሄ ላሳያት እየሞከርኩ ነበር፣ ግን አይገባትም። የሚገባት ልጅ አይደለች። እኔ ፍቅር ላሳያት እየሞከርኩኝ ነበር። በፍጹም ፍቅር የሚገባት አይደለችም። ሶላና እንዴት ነው እንደዚህ የምታደርገው? ጭራሽኑ ሄዳ መቃብሩን ማየት ፈለገች። በፍጹም ይሄ ነገር ሚሆን አይደለም በማለት አቶ በሉ እጅግ በጣም እየተናደደ ጭራሽኑ እንደዚህ ታስደፍረኛለች እንዴ በማለትም እጅግ እየተናደደ ይገኛል። በባለፈው ክፍል እንግዲህ አክስትየው ከዱባይ ስትመጣ ልብስም ይዛላት ከመጣች በኋላ እንግዲህ ወንድሟ እራሷ የሶሊያናን ፍቅረኛ እንደገደለ ሁሉንም ነገር እንደምታውቅ ለሶሊያናም ነግሯት ማዕድ ከኛ ጋር መቅረብ አለባት በማለትም እንግዲህ ማዕዱን እንደቀረቡ ሶሊያናንም አባትሽ ጋር ተቀመጪ፣ የአባትሽ ጉርሻ አልናፈቀሽም ወይ እያለች እንግዲህ ያችኛዋን እያናደደቻት ነበረ። ሆኖም እንግዲህ አቶ በሉ ለሶሊያና ሊያጎርሳት ሲል ነበር ክፍሉ የተጠናቀቀው። ሶሊያናም እኔም አሁን ምግብ ዘጋኝ በማለት ትታቸው ትሄዳለች። ሰርካለምም እንግዲህ ወንድሜ ተዋት በማለትም ምግቡን እራሷ ትጎርሰዋለች። እራሷ በጎረዘችም ሰዓት አዜብ እጅግ በጣም በመናደድ በቃ ሁለቱንም ተዋቸው፣ አሁን እኛ በልተን እንነሳ፣ ለምንድን ነው እንደዚህ አይነት ነገር እየተፈጠረ ያለው? በማዕድ ሰዓት እንዴት እንደዚህ ይሆናል? በማለትም እንግዲህ እንደምንም ብለው ማዕዱን በልተው ከተነሱ በኋላ እሷም ወደ ልጇ ጋር ትሄዳለች። ለምንድን ነው እንደዚህ ያደረግሽው? ምን ተባብለን ነበረ? የምንፈልገውን ነገር እስክናገኝ ድረስ ማስመሰል አለብን አላልኩሽም ወይ ብላ ትላታለች። እኔ እችን ሴትዮ ሳይ ደም ስሬ እንደሚፈላ ታውቂያለሻ፣ እንዴት እንደምናደድ የምታውቂ መሰለኝ። ስለዚህ ምንም ነገር ማድረግ አልችልም በማለትም እንግዲህ እጅግ በጣም ትናደዳለች። ሆኖም ስሜትሽን ተቆጣጠሪ እንጂ ብላ ስትላተም እኔ ምልሽ ግን ለምንድን ነው ሰርካለምን ይህን ያህል የምትፈሪያት? ምንድን ነው በእናንተ መካከል ያለው? ብቻ የአባዬ እህት ስለሆነች ነው እንደዚህ የምትፈሪያት ወይስ ሌላ ነገር አላችሁ? ብላ ስትልም እሱን ተይው በማለት እንግዲህ አልነገረቻትም። ሆኖም እንግዲህ ሰርካለም ወደ ሶሊያና ክፍል ገብታ ለምንድን ነው እንደዚህ የምትሆኙ? መብላት ነበረብሽ እኮ የኔ ቆንጆ፣ ለምን እንደዚህ ትሆኛለሽ? እንዲከፋሽ በፍጹም አልፈልግም ብላ ትላታለች። አባዬ እኮ ትክክል አላረገም፣ አንቺም ቢሆን ትክክል አላረግሽም፣ ለእሷም ለኔም ነበር ልብስ መግዛት የነበረብሽ ብላ ትላታለች። እሷም እንደዛ በምትላሳት ሰምተሻት የለ አዜብ ለእሷ እንደማያስፈልጋት እኮ ነግሯናለች። ስለዚህ እሷ ብዙ ስላላት የሚያስፈልገው ለአንቺ ነው ብላ ትላታለች። ሆኖም አክስቴ ትክክል እኮ አይደለሽም፣ እዛ ጋም ደግሞ ማዱ ላይ የተናገርሽው ነገር ትክክል አይደለም ስትላት ወይኔ ቆንጆ ነይ ቀፍሽ ብላ እንግዲህ ሶሊያናን አቅፋትም ካለች በኋላ ወደ ሀሳብ ትገባለች። እሷም እንግዲህ የሶሊያናን እናት እየገደለችዋ አዜብ እንደሆነች ታስባለች። አዜብም እንግዲህ ሶሊያናን የወለደችው የቤት ሰራተኛ ነበረች። ሆኖም ሶሊያናን ምርመራ ስታደርግላት የበሉ ልጅ እንደሆነች ታውቃለች። አዜብም እጅግ በጣም በመናደድ ወደ ቤት ከመጣች በኋላ ጭራሹኑ ልጅቷን ከባሌ ነው የወለድሽው በማለትም ስትላት ምንድን ነው የምትይው አዜብ እያለች ስትጠይቃት ሆኖም እንግዲህ ሰርካለምም ከላይ ደረጃው ላይ ነበረች። እሷም እንደገጠመኝ ካሜራ ከፍታ ስለነበረ እሷ በአንድ ጊዜ ስትመታት የሶፋው ጫፍ እንደመታትና የሶሊያና እናት እንደሞተች
ታያለች። እሷም እጅግ ትደነግጥና ትወርድና አዜብ ምንድነው ያደረግሽው ብላ ስትላት ሳታቅ ወድቋ ነው ብላ ትላታለች። እሷም ምንም ሳታቅ የወደቀችው ነገር የለም እራስሽ ነሽ የሆነ ነገር ያደረግሻት እያየውሽ ነው ካሜራ ቀርጬሻለሁ ብላ ትላታለች። ይህንንም ቪዲዮ ስለቀረጽኩሽ ተመስገን በማለትም እንግዲህ ከተናገረቻትም በኋላ እሷም እንደዛ በምትላትም ሰዓት ምንድነው እሱ ካዳ የተፈጠረ ያለው ብላ ትላታለች። እሷም ምንም የተፈጠረ ነገር የለም ብላ ስትላትም እሷም ሳላቅ ነው በማለት ካለቻት በኋላ ሰርካለምም እንግዲህ ሶሊያናን ይዛ ሶሊያናን እያባበለቻት ትገኝ ነበረ። ሆኖም እንግዲህ እሷም ሶሊያናን ካባበለቻት በኋላ ይህንን ነገር ለዚህ የምትፈራት ማለት ነው። ሆኖም እንግዲህ ሶሊያናን አቅፋ ስለነበረ አሁን ላይም እንደዛ ስትል ሶሊያና ቀና ብላ ስታያት ሰርካለም እያለቀሰች ነው። አክስቴ ምን ሆነሽ ነው የምታለቅሽው? ምን ሆነሻል ብላ ስትጠይቃትም አረ እያለቀስኩ እኮ አይደለም ብላ ትላታለች። አይ ምን ሆነሽ ነው ብላ ስትላትም ምንም አልሆንኩ እያለቀስኩ አይደለም፣ አንቺ ብቻ እንዳይከፋሽ አሁን እዚህ ሁኚ እኔ መጣሁ በማለት እንግዲህ ከሄደችን በኋላ ወደ ኩሽና ትሄዳለች። ሆኖም እንግዲህ ፋንቱም ሌላኛዋ ለዳንያ ወተት ታፈላላትና ወተት ትወስድላታለች። ወተቱንም እንግዲህ ስኳር አድርጓ እንደወሰደች እሷም እንግዲህ ወይዘሮ ፋንቱ እሷ ያለችሽን ነገር ሁሉ ስሪ ስለተባለችም ሆኖም እንግዲህ ወተቱን ትቀምሰውና አንቺ ይሄ ምንድን ነው በማለት በመጠየፍ ትናገራታለች። ፋንቱ ምንድን ነው ብላ ስትላት ይሄ ሁሉ ስኳር ሞጅረሽ አምጪልኝ ነው እንዴ ያልኩሽ ብላ ስትላትም እንዴ ስኳር እንደምትወጂና እንዳበዛ ነግረሽኝ አልነበር ወይ ብላ ስትላት ቡና ላይ እንጂ እዚህ ላይ መቻልኩሽ በይ አሁን ሂጂና ይሄንን ቢቱና ቡና ሌላ ፍተሽ ይዘሽልኝ ብላ ትላታለች። ስኳር የሌለው በማለት ስትላት ፋንቱ ሽላ ስትል ይሄንን ደግሞ እንደዚህ ቢቱ በማለት ቡናውን እንግዲህ ወተቱን እዛው ጋር ትደፋዋለች ማለት ነው። እሷም እንግዲህ እዛ ጋር ወተቱን ስትደፋው ወይዘሮ ፋንቱ እጅግ ትደነግጣለች ማለት ነው። እሷም ከደነገጠች በኋላ በይ አሁን ሂጂና ሞሎያ ከመጀመሪያ ይህንን ወልዊ ብላ ትላታለች። ፋንቱ ምን አሽ ብላ ስትላት ደንግጣ ስታያትም አሁን ይህንን ወልዊ ብዬሻለ በመጀመሪያ ብላ ትላታለች። እሺ ሞሎያ ብላ ሲጀመር ሞሎያ ማምጣት አይጠበቅብሽም የለበሽው ልብስ እኮ ከመወልወያ አልበቅም። ስለዚህ እሱ በራሱ እንድትወለውይ ነው የምፈልገው ብላ ትላታለች። ወይዘሮ ፋንቱም እንዴ ምን ነክቶሻል? ብሞት እንኳን ይሄንን ነገር አላደርግም፣ እንደውም ምንም አይነት መወልወያ አላመጣም በማለት ወተቱን እቃውን ትቀበላትና ትሄዳለች። ሆኖም እንግዲህ እንዴት ነው ለእኔ የማትታዘዡ? ለእኔ ብቻ እንድትታዘዡ እኮ ተነግሮሻል፣ ጭራሹኑ መልስ ትሰጭኛለሽ ወይ በማለት እጅግ በጣም ትናደዳለች። እሷም እንግዲህ በምትናደድበትም ሰዓት እኔ ሶሊያናን ተንከባከብ እንጂ ያለኝ አቶ በሉ አንቺን እንድንከባከብ ሳይሆን ሶሊያናን እንድንከባከብ ስለሆነ ጭራሹኑ መወልወያውን አላመጣም በማለት ጥላት ትሄዳለች። እሷም እንግዲህ በልብሷ እንድትወለውልና ዝቅ አድርጓ ልታያት ነበረ። ሆኖም ግን ወይዘሮ ፋንቱ ልትገዛላት አልቻለችም። በፍጹም ይህንን ነገር አላደርገውም እሞታለሁ እንጂ በማለትም የወተት እቃውን ብቻ ይዟ ትሄዳለች። በዚህንም ሰዓት ነው እንግዲህ ኩሽና እንደገባች ሰርካለም መታ ሰላም ትላታለች። ሰላም ካለቻት በኋላ ፋንቱም እትዬ አልተኛሽም ነበር እንዴ? እኔ እኮ የተኛሽ መስሎኝ ነው፣ ይቅርታ ክፍልሽ መጥቼ መጠየቅ ነበረብኝ ብላ ትላታለች። አረ ምንም ችግር የለውም ብላት ካለቻትም በኋላ እንግዲህ ሶሊያናን አደራሽን ብላ ትላታለች። ሶሊያናንማ ምንም ችግር የለውም ብላ ስትላትም ሶሊያናን በደስታ ነው የተቀበልኩት፣ አቶ በሉም አደራ ሰጥቶኛል ብላ ትላታለች። አደራሽን ተንከባከቢያት፣ እስካሁን ድረስ ብዙ ሰራተኛዎች ገብተዋል፣ ከሶሊያና ጎን የሆንሽው ግን አንቺ ብቻ ነሽ በማለትም ስትላትም
እሺ እትዬ አመሰግናለሁ ብላ ስትላትም አደራሽን እንግዲህ እንዳይንሽ ብሌን ጠብቂያት በማለት ቃል ታስገባታለች። ሆኖም እንግዲህ ወይዘሮ ፋንቱም እሺ በማለት ተስማማለች። እንግዲህ አቶ በሉ ተንከባከቢ ብሏት ነበረ። ሆኖም እንግዲህ አዜብ እጅግ በጣም እየተናደደችው እንዴት ነው አንተ ልጅህን ወደታች አድርገ ሶሊያና ቅጣቷን ሳትጨርስ ሶሊያናን እንደዚህ የምታገን ነው? ሶሊያና ቅጣቷስ አልቆ ነው ወይ የወጣችው ብላ ስትለው በፍጹም ቅጣቷ አላለቀም፣ ግን እንደዚህ ክብሬን እንዳዋረደች ወደ ውጪ ነው እንጂ የማትወጣው አሁን ቤት ውስጥ በነፃነት እንድትንቀሳቀስ እፈቅድላታለሁ። ይህን አልኮ ለእሷ ጥላቻ የለኝም በማለት ይላታል። እንዴት ነው ለእሷ ጥላቻ የሌለ አንተ እንዴት ክብሬን ብቻ ትላለ? ክብራችንን እኮ ነው ያዋረደችን። ሲጀመር ልጄ እራት ሳትበላ እተኛች። አንተ እንደዚህ እያረግ እንዴ? ምን እየወንሽ ነው ያለሽው? ማድ ከኛ ጋር ስለቀረበች ነው እንዴ ብሎ ሲላትም አይደለም እኔ እኮ እንደ ልጄ ነው ማያት። ሶልዬ ማለት ለእኔ ልጄ ናት። ሆኖም ግን ቅጣቷን አልጨረሰችም ብላ ትለዋለች። እንግዲህ አሁን ላይ እሱን ተይውና ጓደኛችን ዋና አለቃችን ልደት ጠርቶናል፣ ስለዚህ እዛ ዝግጅት ላይ እንሄዳለን ብሎ ሲላት እሷ ደጋግማ ስለ ልጇና ስለ ሶሊያና ብቻ ነበር የምታወራው። እንዴ ሰምተሽኛል እንዴ ብሎ ይላታል። የልደት ፕሮግራም ጠርቶናል፣ ያልጠራው ሰው የለም፣ በጣም ድል ያለ ልደት ነው ብሎ ይነግራታል። እሷም እንዴ ካዲያ እንደዛ ከሆነ ለምንኛ የልጃችንን ልደት አናከብርም ብላ ትለዋለች። የሶሊያናን ነው ብሎ ሲላትም እጅግ በጣም ትናደዳለች። የሶሊያናንም እኮ አክብረን አናቅም፣ ቢያንስ ቀለል አድርገን እናክብርላት ብሎ ሲልም እንግዲህ እሷ የልጇን ልደት ነው እንጂ እንዲከበር የምትፈልገው የእሷ ሶሊያና እንዲከበርላት በፍጹም አትፈልግም። ሆኖም ትተኛለች። አቶ በሉም ቢያወራትም ልሰማው ስላልቻለች በይደና ደሪ ብሎ ይላታል። አዜብም እንግዲህ ልጅቷ ጋር ክፍሏ በመሄድ ልታንጨረጭራት ትሞክራለች። እሷም እንግዲህ አሽሽ እያጨሰች ነበረ። ምንድን ነው ያየሽው ብላ ስትላትም ልክ አይደለም አክስቴ ያየሽው ነገር ብላ ስትላትም አረ ምንም አላየውም፣ እኔ እኮ ከዱባይ ልብስ ስላላመጣውልሽ እየተንጨረጨርሽ ያለሽው ሽታ ነው እንጂ እየሸተተኝ ምንም አላየውም ብላ ትላታለች። እሷም እጅግ በመናደድ እኔ ምንም ነገር እኮ አያናድደኝም ብላ ትላታለች። እኔ እኮ ላልኩሽ ለቀልድ እንድትስቂ ነው ብላ ትላታለች። እሷም የምን ቀልድ ነው የሚያስቅ? እኔ ሲጀምር ያንቺ ቀልድ አስቆኝም አያቅም ብላ ትላታለች። እሷም እንዴት ነው የማያስቅሽ? መሳቅ አለብሽ በማለትም ስትላተው እሷም እንግዲህ እጅግ በጣም ሰርካለም እያናደደቻት ትሄዳለች። እሷም በመናደድ ትራሱን እየነከሰችና እየተናደደች ትገኛለች። ሆኖም እንግዲህ አቶ በሉ እጅግ በጣም ስሜታዊ ሆኖም ነበረ። እሷም እንግዲህ ፋንቱ ወደ ክፍሏ ወደ ሶሊያና ክፍል ትገባና ሶሊያናንም ትናንትና ማታም እራት አልበላሽም፣ ስለዚህ እዛ ጋር ሄደሽ ከምትናደጂ እዚሁ ምግብ ላምጣልሽ ብላ ትላታለች። እሷም አይ እዚህ አልበላም፣ ሆኖም እኮ እንዴት ነው አባቴ የልጄን አባት ገሎ ጭራሽኑ ሊያጎርሰኝ ይላል እንዴ? እኔ እኮ ትክክል ነኝ፣ አክስቴም ደግሞ እየሰራችው ነገር ትክክል አልነበረም፣ ለሁለታችንም ነበር ማምጣት ያለባት በማለትም እንግዲህ ለወይዘሮ ፋንቱ ትነግራታለች። ፋንቱም አንቺ እንደዚህ አትሆኚ፣ ስሜታውም አትሆኚ፣ አንቺ ቢያንስ እንኳን ለራስሽ ባታስቢ ለልጅሽ አስቢ ብላ ትላታለች። እኔም ለልጄ ብዬ እኮ ነው ብላ ስትላትም እንግዲህ አክስቷን በመምጣቷ ደስተኛ እንደሆነች እና ሆኖም እንግዲህ አሁን ላይ ምንም አይነት እንዳላዘነች ትነግራታለች። እሷም እንግዲህ ዛሬ ከአክስቴ ጋር ወጥቼ የልጄን አባት መቃብር ላይ ነው ብላ ስትነግራት እንግዲህ በር ስር ትደበቅና ትሰማታለች። እሷም ወስዳ ለአዜብ ትነግራለች። አዜብም እንዴት በፍጹም መሄድ የለባትም ጭራሹኑ ከቤት ልትወጣ ነው እንዴ በማለት እንግዲህ ለአቶ በሉ ትነግረዋለች። አቶ በሉ ምን ያህል ብትደፍረኝ ነው የምትሄደው? እንዴት ብትሆን ነው የምትሄደው? በማለትም እጅግ በጣም ይናደዳል። ሆኖም እንግዲህ እንደማትሄድና ከዚህም በኋላ እንደሚጨክንባት ይናገራል። ሆኖም
ሰርካለምም ወንድሜ አንተ ልጅህን እስከ መቼ ድረስ ነው እንደዚህ የምታሰቃያት? አንተ እንዴት ነው በአንድ ልጅክ ላይ የምትጨክነው? ወንድሜ ትክክል አይደለህም በማለትም ትናገረዋለች። ሶሊያናን መንከባከብ እንጂ ያለብህ እንዴት እንደዚህ ታደርጋታለህ? ሲጀመር የልጇን አባት ከገደልክ በኋላ እሷን እንዴት እንደዚህ ታሰቃያታለህ? አንድ ልጅስ አይደለችም ወይ ብላ ትለዋለች። ሰርካለም ምን ነክቶሻል? ለምንድን ነው እንደዚህ የምትናገሪው? ብሎ ሲላትም ዛሬ አንተ ፈቃደኛ ከሆንክ ወተን ፈታ እንድንል እፈልጋለሁ ብላ ትለዋለች። እሱም በፍጹም ይሄ አይሆንም፣ ገና ቅጣቷን አልጨረሰችም በማለት ይናገራታል። እንግዲህ እሷ ይዟት ለመውጣትና ለማዝናናት እየፈለገች ነው። ሆኖም እንግዲህ አዜብ የእሷን እናትም ከገደለች በኋላ እያንዳንዱን ንብረቱን ልትወስድና ልታሰቃያቸው ነው እያሰበች ያለች። ለአቶ በሉ እንኳን እየነገረችው ባለበት እንግዲህ ታያለ እንዴት እንደማደርጋችሁ እኔ አይደለውም በማለት እየዛተችበትም ነበረ። ሆኖም እንግዲህ ዛሬ ላይ እሷ ለሶሊያና እንግዲህ ከቤት እንዳትወጣ ካስደረገች በኋላ ከኔና ካንተ እንዳይወጣ ስለዚህ ክብራችንን ዝቅ ስለምታደርገን አንተ ይሄንን ነገር ለማንም አትናገር ብላ እንግዲህ ልጅና አባትን ጥላቻ ካስገባች በኋላ ወይዘሮ ፋንቱንም ደግሞ እንዴት አድርጌ ነው ከዚህ ቤት የማወጣት? እሷን ከዚህ ቤት ካላወጣን ነገሮቻችን ሁሉ አይስተካከሉም በማለትም እንግዲህ እናትና ልጅ ይመካከራሉ። ሆኖም እንግዲህ እሷም ልጅቷ እኔ ከዚህ ቤት እንድትወጣ ለአባዬ እነግረዋለሁ ወይም ደግሞ የሆነ ነገር ላድርግ ብላ ትላለች። አዜብም ለእኔ ታያት ወይዘሮ ፋንቱን እኔ አውቃለሁ የሆነ ነገር እንድትሰርቅ አደርጋለሁ። ታውቂያለሽ አባትሽ ሌባ ሰው አይወድም፣ ፖሊስስ አይደል? እንዴት ሌባ ሰው ሊወድ ይችላል? ስለዚህ አሁን የሆነ ነገር አደርጋለሁ በማለት እንግዲህ ለወይዘሮ ፋንቱ ወጥመድ አዘጋጅቷላት ትገኛለች። ወይዘሮ ፋንቱም እንግዲህ ለሶሊያና ስትል እዛ ቤት እንደምትኖርና ሆኖም ግን አቶ በሉ አይኖቹን እሷ ላይ እንደጣለ ያስታውቃል ማለት ነው። እንግዲህ ይሄ የፖሊሶች ነገር ነው ማለት ነው። ሆኖም እንግዲህ ኩሽና ነበረች ወይዘሮ ፋንቱ። ከኩሽና ትወጣና ወደ ክፍሏ ስትሄድ ልብስና ሀብል አስቀምጧ ነበረ። እሱንም እንግዲህ ያስቀመጠችላትን ወይዘሮ ፋንቱም የራሷ ክፍል ስለነበረ ስጦታ መስሏት ይሁን ያንን ልብሶች ትለብስና ሀብሉን ታደርገውና እራሷን በመስታወት እያየች እያለ አቶ በሉ ይመጣል። አቶ በሉም እንግዲህ ይመጣና ያቅፋታል። ዛሬ ለየት ብለሻል፣ ማዛሽ ራሱ እንዴት አባቱ ደስ ይላል፣ በጣም ለየት እያልሽ ነሽ በማለትም እንግዲህ ሰላም እያላትና እየተሳሳቁ ነበረ። ሆኖም እንግዲህ ወይዘሮ ፋንቱ እጅግ በጣም ደንግጣለች። እሷ አቶ በሉ እንደዚህ በመሆኑና አቅፋት እንደዚህ አይነት ነገር እየተናገራት ስለነበረ እጅግ በጣም ደንግጧ ሳለ እንግዲህ ወይዘሮ ትመጣባታለች ማለት ነው። እንግዲህ ትመጣና እጅግ ትደነግጣለች። አሁን ላይ እንግዲህ ምግቧ እንደሷ የሚጣፍጥ ምግብ የለም። ከዚህ ሁሉ ሰራተኞች ውስጥ የፋንቱ ምግብ ነው የሚጣፍጠው ብሎ ነው እንግዲህ ወይዘሮ ፋንቱ ከዛ ቤት እንዳትወጣ እያደረገ የነበረው። ሆኖም እንግዲህ ዛሬ ላይ አቶ በሉ ከሰራተኛው ጋር ተይዟል። መጀመሪያም እንግዲህ ሶሊያናን ከሰራተኛው ነው የወለዳት። ወይዘሮ ፋንቱን ምን ታደርጋት ይሆን? ወይዘሮ ፋንቱን እንዴት የምታደርጋት ይመስላችኋል? እንግዲህ ቀጣዩ እጅግ በጣም ነው የሚያጓጓው። እንግዲህ ደንግጣ ራሷን እንደሳተች ነው ያለቀው ማለት ነው። ፋንቱም ቢሆን እጅግ በጣም ደንግጣለች። ያላሰበችው ነገር ላይ ገብታለች ማለት ነው። እንግዲህ ይሄ ቤተሰብ በጣም ትልቅ ትምህርትን ያስተምረናል። ከዚህ ቤት አዲስ እጅግ በጣም ብዙ ነገር ስለሚያስተምረን ይህንን እንግዲህ እንደዚህ አይነት እንጀራ እናት እንዳለች እንግዲህ የራሷን ልጅ ብቻ በዛ ላይ ደግሞ እንግዲህ እዚህ ጋር ለሶሊያና ማዘን ነበረባት። እናቷን ገሏታለች። እናቷን ገሏ እንኳን ልታዝንላት ያልቻለች ያላቸውን ነገር ሁሉ በእጃቸው ሊያስገቡ እንግዲህ ከልጇ ጋር ሆነው ይህንን ነገር ሊያደርጉ ያሰቡ ናቸው ማለት ነው። ሆኖም እንግዲህ
ቀጣዩ እጅግ በጣም ነው የሚያጓጓን ብዙ ነገርም ስለምንማርበት። ለዚህ ቤት አዲስ የሆናችሁ ሁሉ ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ እላችኋለሁኝ። ሁላችሁንም በጣም ከልብ አመሰግናለሁ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ውድ ሲና ቤተሰቦች ሰላማችሁ ብዝት ይበል። አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። መልካም ቀን